ጥሩ ጊዜያቶችን አሳልፈናል። ሲቀጥል ደግሞ የልጅ አባት ነን። ይህን ነገር ባረግ ምንም ልጠቀም አልችልም። አንተ ብትታሰር እኔ ምን እንደዚህ አይነት ውሳኔ ውስጥ እንዳንገባ ወይም ደግሞ እንዳልደርስ በጣም ብዙ ጊዜ ጠይቄሃለሁ። እኔ ደግሞ መፈረም ያልፈለኩበት ምክንያት የራሴ ምክንያት አለኝ። ለምን? ምንም ቀላል ነገር ነገ ከነገ ወዲያ እኮ እንዳላገኝሽ ልታደርግ ትችያለሽ አይደል እንዴ? ለምን የሁሉ ነገር እንትን ያለሽ? እኔ ደግሞ ልጄን ማየት ፈልጋለሁ። ይገባሽ? ለምን እንገናኛለን? ሲጀመር አይሽ ለዛ ነው እኮ ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴናችሁ? እኔ ደህና ነኝ አልሐምዱሊላህ። እና ዛሬ እንግዲህ እና ሩትሻ ጉዳይ አላልቅ ብሎ ስል እስኪ አንድ ነገር ሊበል ብዬ ማህጂ መጥቻለሁ። ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻ ድረስ ተከታተሉኝ ማለት ነው ውድ ቤተሰብ። እና የአብርሽና የሩታ ጉዳይ አላልቅም ብለዋል። እቺ ወረቀትም ደግሞ ልጁ እርግዝናው እንግዲህ ወደ 2 ወር 3 ወር እየሆነው ይዞ ፈርም እያሉ እንግዲህ ልጁ ተወልዶ እስከ ዛሬ ድረስ ደርሰናል ማለት ነው። ወይ አብርሽም አልፈረመም ወይ ሩታም አልተዋችም። እና እኛ ተመልካቾች ራሱ በጣም የሰለቸን ነገር ቢኖር እቺ ወረቀት ፈርም አልፈርምም የምትባል ናትና እንግዲህ ፈርም እያሉ ብቻ ጊዜያቶቹን አስቆጠሩ ማለት ነው። አይ ማፈላለግ እኮ የሁለት ሰዎች ነው። በአንድ በኩል ብቻ ስለተፈለገነት ስላለ የሚቆይ ነገር አይደለም እንዴ? ስለዚህ አብርሽ እውነት ሩታ የሚፈልጋትና ትዳሩን ዘላቂነት ያለ ትዳር እና ልጁን ደግሞ አባት ሆኖ ማሳደግ የሚፈልግ ከሆነ ከሴቶች ጋራ ያለውን ሪሌሽን ማቆም ማለት አይቻልም። ለምን አያቆም? ማናት ከሄርሜላ ጋራ አሁን እንደምታዩ ሄርሜላ አርግዣለሁ ምናምን እያለች ነው። እና አንድ ሰው እውነት የልጅ አባት ሆኖ ትዳሩን የሚፈልግ አንድን ሴት ማፍታት ማይፈልግ ከሆነ እሷ ተው ያለችውን ነገር መተው አለበት። እና አንቺን ላለማጣት ነው ማልፈርመው ይላል። ንብረት ፈልጌ አይደለም የፈለግሽውን ውሰጂ፣ ግን እኔ ከፈረምኩት በኋላ አንቺን ላላይሽ እችላለሁ። እና እሷን ማየት ከፈለግ እኮ በዙሪያዋ ያሉ ሴቶቹን አርቅ። እሷ ሴት ልጅ ናትና አንተ ከፈለከው ሴቶች ጋራ እና እሷን እንደ አማራጭ ሲታያት መቼስ ሴት ናት፣ ክብር አላት። ያን ለሴት ልጅ ክብር ሊኖርክ ይገባል። እና ለሷ ክብር አልተጨነቅም አንተ። በዙሪያዋ ያሉ ሴቶች ጋራ የምታደርገውን ነገር አይደለም ምስትክን ሌላ ሴቶች ራሱ የሚያናድድ ነገር። ስለዚህ አብርሽና ሩታ መለያየትም ካለባችሁ ተለያዩ፣ አብሮ መኖርም ካለባችሁ አብራችሁ ኑሩ። ምክንያቱም ለሰሚም ለተመልካችም የሚሰላች ስራ ዝም ብላችሁ ወደ ሶሻል ሚዲያ ይዛችሁ ባትመጡ አሪፍ ነው። ምክንያቱም ሼም የሚባል ነገር እኮ አለ። ስንት ጊዜ ሆናችሁ? ልጁ እኮ እርግዝና እንደተጀመረ ምናምን ጭቅጭቅ ተጀመረ። ፈርም አልፈርም እና ይሰለቻል። አንዳንድ ነገር እኮ ሲበዛ ይሰለቻል። እና እኛ ሳልችቶናል በቃ። እኔ እንኳን ጠፍቼ ነበረ በእነሱ ዙሪያ በእርግጥ ቤተሰብ ብቻ ሲያያችሁ ጊዜ ሁሉ ነገር ፌክ። ፖሊስ ራሱ አሁን ሊያሳስሩኝ ነው የሚሉት ፖሊስ ራሱ ገና ሩታና አብርሽ አዲስ ፍቅረኛሞች ሆኖ የነበሩት ጊዜ ላይ በሆነ አጋጣሚ ፖሊሱን ይሄን አምጥቶ ነበሩ። ይሄ ፖሊስ ሲጀመር የራሳቸው ነው፣ የሰፈራቸው ልጅ ነው መሰለኝና ምንም ነገር በሩታና በአብርሽ መካከል እውነት የለም። ሁሉም ነገር ፌክ ነው። ከልጃቸው ባስተቀር ልጃቸውንም አላውቅም። የእውነቴን ነው የሚላቸው። ምክንያቱም አየን በቃ ከማያታችን የተነሳ እኛም ታዝበናቸዋል ማለት ነው። እና አንድ ሰው መቁረጥ ያለበት ነገር ላይ ቁራጥ መሆን አለበት። እና አላውቅም፣ ድራማም ቢሆን እኮ ቁጥር ስፍር አለው።
ወይም እነዚህ ስንት ክፍል ደረሰ ተብለኝ ያልታየ ድራማ አንዴ እንደዚህ ፈርም አንዴ ፈርም እና አንዴ መኪና ተገዛ አንዴ ወርቁ እንደዚህ አንዴ እንደዚህ ነው። ኖ እንደዚህ ሲበዛ እኮ ደስ አይልም። አበዛችሁ በጣም። ወይ ተለያዩ ወይ ታረቁ በቃ። እንዴ ለሰሚም ለተመልካችም እኮ የሚደብር ስራ ነው እየሰራችሁ ያላችሁት። እና አሁን እናንተ ልጅ አላችሁ። ልጃችሁ እንኳን አብሮ ማሳደግ ካልፈለጋችሁት ተለያዩ። እንዴ በእናንተ ያልተጀመረ ማንም ሰው ካልተፈላለገ ይለያያል አይደለም እንዴ? እና እንደዚህ ላወራ የቻልኩት ቢያንስ እኮ ለተመልካች ክብር የላችሁም። ሁላችሁም የምትሰሩ ስራ ሁሉ ፌክ ነው እንዴ። ማለት ቤተሰብ ውስጥ መቼስ አባት ነው ትልቅ አይደለም? አባታችሁ እንኳን ከእናንተ ጋራ የእናንተን ጉዳይ ማጨረስ አልቻለም። ይዛችሁ ትመጣላችሁ ወይ በቃ እንደዚህ ሆነ ወይ እንደዚህ ላ ማለትም ደስ ማይል ነገር ከማስራት አንድ ቁርጥን ወይ ታርቀናል ብላችሁ ለተመልካቾቻችሁ፣ ለሶሻል ሚዲያ፣ ለቤተሰቦቻችሁ ክብር እንዲኖራችሁ ያው አስቡበት። ማለትም ጫወታ በጣም በዝቷል፣ ደስ አይልም። እና የሚወዷችሁ እኮ ዙሪያችሁ የሚወዳችሁ እንኳን ሲበዛ ላይወዳችሁ ይችላሉት። እና አብርሽ አንተን ብትሆን እውነት ጀግና ወንድ ከሆንክ እውነት ትዳሩን የሚፈልግ ወንድ ከሆንክ ልጅህን ከምትፈልግ ከሆነ ከሄርሜላ ጋራ ያለህን ሪሌሽን መቀነስ አለብህ። ሄርሜላ እንግዲህ ልጅ ሰጥተኸኛል አለች እና መቼስ እሷም ልጇን ብቻዋ ታሳድግ። ወይኔ በላቸው። ኧረ የእናንተ ነገር የእናንተ ግርግም ለማውራት ለመሳቅ አይዶን ነው። ብቻ ከባድ ነው፣ የእውነት ከባድ ነው። እና ጓደኛዬ ነሽ እየተባባላችሁ ነበራችሁ። አሁን ጭራሽ አንተን ቢያጣም አንተን የሚተካ ልጅ ሰጥተኸኛል ብላለች ሄርሜላ በአፏ ማለት ነው። ሩታ ደግሞ ወልደሃለች። አላኩልን እኛ አይመለከተንም፣ ግን ብቻ ለኛ ክብር የላችሁም። አንድ ተመልካች የሚያይ ነገር አስተምሮ ካልሆነ መተው አለባችሁ። ምንድነው ሁልጊዜ መጨቃጨቅ? ለእናንተ ትሶኬ ስራ ነው። እናንተ ቢዝነሳችሁን እየሰራችሁ ሊሆን ይችላል። ተመልካቾቹ ግን ይሳላቻቸዋል፣ በቃ ይደብራቸዋል። እንዴ በቃ ወይ ታረቁ ወይ ተለያዩ፣ ከሁለት አንዱ። መቼ ነው ሁልጊዜ እንደዚህ ተፈርምና ፈርም አትየኝ አትሄድ አትምጪው ምናምን? ይሄ የልጅ ጨዋታ ነው። የምትሰሩትን ነገር ካጣችሁ ቢያንስ ዞር ዞር ብላችሁ ስራ ፈልጉ እንጂ አንድ ወረቀት ይዛችሁ እድሜ ልካችሁን በሚዲያ ላይ መዞር ለራሳችሁ ይደብራችሁ እንጂ። እንዴ ምን አይነት ስራ ነው የሚሰሩት? ሲጀመር አንድ ሴትና ወንድ ትዳር ሲፈቱ እንደ ሀገር የምናውቀው ወይ በፍርድ ቤት ነው ወይ በሽማግሌ ነው እንጂ በሶሻል ሚዲያ ትዳር ሲፈታ አይተን አናውቅም። እና የእናንተ ፍቺ ደግሞ ምን አይነት ፍቺ ሲሆን ነው ወረቀት ይዛችሁ እድሜ ልካችሁ ነው የምትዞሩት? እውነት ማትፈላለጉ ከሆነ እኮ ሀገር ቤት ነው ያላችሁ፣ ፍርድ ቤት አለ፣ ሽማግሌ አለ። ተፋቱ ካላስ